አሁን ብዙ ሰው አሳቢ ስላልሆነ ጤነኛ አሳቢ ስላልሆነ ሁሌ የሚያወራችሁ ምን ሆንክ ስትሉት ኢቨንት ያወራችኋል። ይኸውልህ ወዳጄ ድሮ የምታውቀውን አሁን ለማስጠበቅ የምትሆን ከሆነ ጥረት የምታረግ ከሆነ አሁን የምትኖረውን ነገር ነው የምትደግመው። ሁልጊዜ ለምንድን ነው ይሄን የምሰራው ለምንድን ነው ይሄን የማደርገው ብሎ መጀመር ጥሩ ነው። ግን በህይወት ውስጥ ግን ሁልጊዜ ለምን እያልክ የምትኖር ከሆነ የማደርስበት ሮንግ ኩዌሽንን እየጠየክ ነው የምትኖረው ነው። አዲስ ነገር አዲስ ቤት እንዲኖረው ይፈልጋል፣ አዲስ መኪና እንዲኖረው ይፈልጋል፣ አዲስ ላይፍ ስታይል እንዲኖረው ይፈልጋል። አንድ ነገር ብቻ ነው እንዳይቀየር የሚፈልገው ራሱ። ይኸውልህ ወዳጄ ድሮ የምታውቀውን አሁን ለማስጠበቅ የምትሆን ከሆነ ጥረት የምታረግ ከሆነ አሁን የምትኖረውን ነገር ነው የምትደግመው። በድሮ እውቀት አዲስ ህይወት የለም። በድሮ ማንነትም ብዙ ሰው አዲስ ውጤት ይፈልጋል። አዲስ ነገር አዲስ ቤት እንዲኖረው ይፈልጋል፣ አዲስ መኪና እንዲኖረው ይፈልጋል፣ አዲስ ላይፍ ስታይል እንዲኖረው ይፈልጋል። አንድ ነገር ብቻ ነው እንዳይቀየር የሚፈልገው ራሱ። እና የሚገርመው አንተ ሳትቀየር ደግሞ ምንም ነገር አይቀየርም። ሳርቲንግ እሱ ነው። አንድ ወዳጄ ሲናገረው ባለፈው ሳምንት ሰምቼ የወዳኛው ሳምንት በጣም ተሸክሜው እየዞርኩ ነውና ሰው የፈጠረው ሰውና እግዚአብሔር የፈጠረው ፈጣሪ የፈጠረው ሰው ብሎ ያወራል። እና ፈጣሪ የፈጠረው ሰው እኮ ነው በቃ ትክክለኛ ሰው ማለት ነው። ህፃን ልጅ ሞቲቬትድ ነው ማለት ህፃን ልጅ ናት ያችኋል ትችላለህ አይዞህ በርታ የምትሉት ህፃን ልጅ አለ ነው። ኦልሬዲ ሞቲቬትድ ነው ኢነርጄቲክ ነው አይደል? ህፃን ልጅ ደስተኛ ብትሆን እኮ ጥሩ ነው። እንዴ ምን እያልከኝ ነው አባቴ ነው የሚለው ማለት ከዛ ውጪ የሚያውቀው ስቴት የለም አይደል? ህፃን ልጅን ብታምን ምናምን እኮ ታሳካለህ ትሉታላችሁ እንዴ? እያንዳንዱ ህፃን ልጅ ወላጆቹ እንደሚችሉ አቅም እንዳላቸው ሁሉንም ነገር ማድረግ እንደሚችሉ ነው የሚያውቀው አይደል እንዴ? ለሱ አባዬ ደመና አምጣልኝ እኮ ብትለው ራሱ የሚያመጣ ነው የሚመስለው አይደል? ስለዚህ ልጅ ያምናል። እና ያስታወሰኝ ምንድነው የእነሱ ሁኔታ ልጅ ሀስለር ነው አይደክመው። አይታችሁ ከሆነ እኛንን የምናዳክመው ማለት ነው። አንተ ይደክማል ቀስ በል ምንም እኮ ልጁ አልደከመው። ሲደክመውማ ይተኛና ከዛ ይነሳል። እኛ ግን አይናችን መከታተል ስለሚከተል ይደክማል ረጋ በል ምናምን ትላለህ። ከዛ ኮንዲሽን ታደርገዋለህ። አሁን አቅም ያለን እኛ የሚደክመን እኛ ከልጅ ጉልበታችሁ ይበልጣል አይደል? ግን ቶሎ የሚደክመው ማን ነው? በጣም እኮ ፓራዶክስ እኮ ነው። ፊዚካሊ ትልቅ ሆነ ግን ሞር ሌስ ፊትነስ ሌስ ኢነርጂ መኖር ልክ አይደለም ማለት። ስለዚህ ሞር ኦፍ የምንድነው እዚህ ውስጥ ያሉ ፕሮግራሚንጎች ናቸው። ሰው የሰራው ሰውዬ ወደ ፈጣሪ ወደ ሰራው ሰውዬ መመለስ አለበት። የማይረባ ሐሳብ የመጀመሪያ ጠላታችን። ምንም የተቀየረ ነገር የለም። ለምንድን ነው ህይወት ግን እንደዚህ ማለት አባዬ እኔ ብቻ ነው የብዙ ሰው ኑሮ ነው። እኔ በጽሁፍ ስላመጣሁት እንጂ ሰው የሚኖርበት አብዛኛው ሰው የሚኖርበት ቦታ ቢኖር ይሄ ነው። ተግባብተናል አይደለ? ምን እየጠየቀ ነው የሚኖረው? ለምንድን ነው እኔ ህይወት የማይስተካከለው? እኔ ምን ስላደረኩ ነው? እዚህ ሀገር ለምንድን ነው የፈጠርከኝ? እንትን ሀገር ካንጋሮ ብታደርገኝ ይሻል ነበር አውስትራሊያ። ነፍ በቃ የማይረባ ጥያቄ እየጠየቀ ምን ይፈልጋል? ጥሩ መልስ ከህይወት ይፈልጋል። ከህይወት የተሻለ መልስ ይፈልጋል። ጥያቄው ግን ምንድነው? የማይረባ ነው። ስለዚህ ፈገግ የምትልበትን ነገር ፈልግ ታገኛለህ ነው። የካሜሩኖች አባባል አለ። ምን ይላል መሰላችሁ? he who asks questions cannot avoid the answers። በቃ ጥያቄ መጠየቅ የቻለ ሰው መልሱን አያጣውም ነው። በቃ እስከጠየቅ ድረስ መልስ ታገኛለህ። ስለዚህ አሁን ጥያቄው መልሱ ጋር አይደለም ችግሩ ያለው ምኑ ጋር ነው? ጥያቄው ጋር። ምን አይነት ጥያቄ እየጠየክ ነው? ገብቷችኋል አይደለ? በላይፍ ውስጥ አሁን የምትፈልገው መልስ እያገኘ ካልሆነ ደስ የማትሰኝበት መልስ ወይም ውጤት እያገኘ ካልሆነ ሁልጊዜ ምን እያደረክ ነው ማለት ነው? ሮንግ ኩዌሽን እየጠየክ ነው ማለት ነው። የተሳሳይ የህይወት ጥያቄዎችን እየጠየክ ነው ማለት ነው። አክቹአሊ በህይወት ውስጥ ከመልስ ይልቅ ማብራሪያ ነው የምትፈልገው ማለት ነው። ብዙ ሰው ማብራሪያ እየፈለገ ነው እድሜውን የሚፈልገው። ግን በህይወት ውስጥ ማብራሪያ አይደለም ለብዙ ነገር የሚያስፈልገን መልስ ነው የሚያስፈልገን። ተግባብተናል አይደለ? ቦነስትሊ ብዙ ነገሮችን ማብራሪያዎችን ዲቴይሎችን የምናውቅ ይመስለናል እንጂ ብዙን አናውቅ። በጣም አሮጋንት ከመሆናችን ብዛት በጣም በህይወት ውስጥ ብዙ ነገሮችን የምናውቅ ይመስለናል። ሆነስትሊ ማታ ተኝተን ጠዋት እንዴት እንደተነሳን ሁሉ አናውቅም። የምናውቀው ማታ ስንተኛ ጠዋት የመነሳት ፍላጎት እንዳለን ብቻ ነው።
ተግባብተናል አይደለ? ከምናውቀው ማናውቀው ነው የሚበዛው። ብዙ ጊዜ ግን we have that ይሄ ኢጎ አለን። ምን የማድረግ ነገሮችን የመቆጣጠር ነገር ስላለን ማብራሪያ ነው ህይወት ውስጥ እንትን የምንፈልገው ማለት ነው። no that is wrong question። አንድ ነገር ከመጀመራችሁ በፊት ሁልጊዜ ለምንድን ነው ይሄ የምሰራው፣ ለምንድን ነው ይሄን የማደርገው ብሎ መጀመር ጥሩ ነው። ግን በህይወት ውስጥ ግን ሁልጊዜ ለምን እያልክ የምትኖር ከሆነ የማትደርስበት ሮንግ ኩዌሽንን እየጠየክ ነው የምትኖረው ነው። የሆነ ነገር ይፈጠራል። ያ ማለት ለምሳሌ በኢኮኖሚ ጥሩ አለመሆን ሊሆን ይችላል። የሆነ ሰው የሚያበሳጫችሁ መኖር ሊሆን ይችላል። ወይ ጤናችሁ ጥሩ ሁኔታ ላይ አለመሆን ሊሆን ይችላል። ኢቨንቱን እንደሱ ልትሉ ትችላላችሁ። ተግባብተናል። ከውጫዊ ሰዎች ንግግር ጀምሮ ውስጣዊ እስካሉን ይሄ ነው የጤንነት የሌላ ነገሮች መከሰት ማለት ነው። ያ ኢቨንት ሲከሰት ኢቨንቱ አይደለም ፊሊንጉን የሚፈጥረው፣ ለኢቨንቱ የምትሰጡት ኢንተርፕሪቴሽን እና ሚኒንግ ነው። ላይክ ለምሳሌ እሱ ይመታ ትናገረኛለች። ከዛ ተናገረችኝ ተናደድኩ አይደለም። ሁለት አይነት ጥያቄ፣ ምን ሆና ነው ግን ምን አጋጠማት ዲፍረንት ኩዌሽን የሚል ጥያቄ ከጠየቀ ፖዚሽኑ ምን ይሆናል? የመናደድ ሳይሆን ዛሬ ምን ነካው ነው አይደል? ከምን ይነሳል? ከሲምፓቲ ከማዘን ይነሳና አክሽኑ ምንድነው የሚሆነው? ለማድመጥ ወይም ጊዜውን ወስዶ ያቺን ሴት ለማስተናገድ ሄዳለሁ። ነገር ግን ስትናደደኝ ዲፍረንት ኩዌሽን፣ ምን ስለሆነ ማን ስለሆነች ነው እላለሁ። ቀጥሎ ምንድን ነው የሚፈጠረው? ንግግሯ ማለት ከመጣችበትን ባክግራውንድ ረስቼ ራሴ ዲፌንስ ማድረግና ማን ስለሆነች ነው እሷ ምን ስለሆነች ነው ለምንድን ነው የምትለኝ ብል የሚፈጠረው ስሜት ምንድን ነው? ቦክስ። የመጀመሪያው ስሜቱ ምን ይሆናል? ቁጣ ይሆናል። ቁጣው ደግሞ ምንን ያመጣል? አክሽንን ያመጣል። ከበዳችሁ እንዲያወራሁት ነገር በየቀኑ የምትኖሩበት ቦታ እኮ ነው አይደል እንዴ? አንድ አይነት ነገር ተከስቶ የሆነ ሰውዬ ይናደዳል፣ እርር ይላል። የሆነ ሰውዬ ደግሞ ለዛ ሰውዬ ሀዘንና ርህራሄ ትሪት ማድረግ ውስጥ ይገባል። የተከሰተው አንድ አይነት ነገር ሆኖ ማለት ነው። ስለዚህ ምንድነው ያንን ልዩነት የፈጠረው ካላችሁኝ ኢንተርፕሪቴሽን ነው። በትዳሩ ውስጥ ባለትዳር ነኝ፣ በጓደኝነቱ ውስጥ በሌሎች ነገሮች ውስጥም ትልቅ ልዩነት እየፈጠረ ያለው ምን እንደሆነ ታውቃላችሁ? ፓርትነር መጥቶ የሆነ ነገር ሲናገር የሰማው ሰውዬ እሱን እያጠቃው ነው የሚመስለው። ምን ሆኗል ምናምን ብሎ መጀመሪያ አያስብም፣ አይፈልግም። ወዲያውኑ ምን ውስጥ ነው የሚገባ? እያጠቃኝ ነው። ስለዚህ ሀብት ዲፌንስ ማይሰልፍ ዲፌንድ ለማድረግ ደግሞ መጀመሪያ ምን መሆን አለብኝ? ያ ፋይት እና ፍላይት ሜካኒዝም ይመጣል። የአውሬው ሜካኒዝም ማለት ነው አይደል? አውሬ ምን ያደርጋል? እንስሳዊ ማንነታችን ምንድን ነው የሚያደርገው? እንስሳ እንኳን ማንነት የለንም፣ ያው እንዲሁ ለማለት ያህል ነው። እንስሳዊ ባህሪ ምንድን ነው የሚያደርገው? ወይ ፋይት ያደርጋል፣ ወይ ምን ያደርጋል? ወይ ይሮጣል አይደል? ኢንስቲንክቲቭ ቢሄቪየሩ ማለት ነው። ነገር ግን ዲፍረንት ኢንተርፕሪቴሽን ያለው ሰው፣ ዲፍረንት ትርጉም ያለው ሰው ግን ምን ያደርጋል? ያንን ነገር አብዞርቭ ያደርጋል፣ አንደርስታንድ ያደርጋል። ለሌላውም ሰው ምን ይሆናል? ሰፖርቲቭ ይሆናል ነው። ተግባብተናል አይደል? ዩ ሃቭ ቱ አንደርስታንድ ዚስ። ምን ሆነ ነው ግን ደስ ያለ ብዬ ስል ይሄ ሰውዬ እኮ ሁለመናው ደስተኛ ላይሆን ይችላል። ነገር ግን የደበሩትን ደስ የማይሉትን ነገሮች በሙሉ ምን አድርጌያቸዋለሁ? ኢሊሚኔት አድርጌ ትኩረቴ ምን ሆኗል ማለት ነው? ደስ የሚያሰኘውን ነገር ላይ ያተኩራል። አሁን ብዙ ሰው አሳቢ ስላልሆነ፣ ጤነኛ አሳቢ ስላልሆነ ሁሌ የሚያወራችሁ ምን ሆንክ ስትሉት ኢቨንት ያወራችኋል። ደስተኛ ለምን ደስተኛ ሆንክ ስትሉትም ኢቨንት ነው የሚያወራው። አባቴ ደስታ ኢቨንቱ አይደለም ያስደሰተ፣ ለተከሰተው ነገር የሰጠው ትርጉም ነው የሚያስደስተ።